ይሄ ነገር ዋጋው በጣም እየጨመረ ነው። 200 ብር ገብቷል። እኛ ሰፈር ልገዛ ሲሄድ ስለዚህ በጨርቅ ነው የምጠቀመው። ሞዴስ 100 ብር ገብቷል። በጊዜ ድረስ 30 ምናምን ብር ነበር የምንገዛው የነበረው። ይሄ ሞዴስ ልክ እንደ ቅጠት ዕቃ በየጊዜው ተጨማሪ ብር የምታረጉት ለምንድን ነው? ተጨማሪ ብር የምታረጉት ለምንድን ነው? በህይወት ዘመኗ ላይ ለ43200 ሰዓታት ያህል የወር አበባ የምታይ ሴት ላይ የተደቀነው የንጽህና መጠበቂያ ሞዴስ ዋጋ ጭማሪ። የወር አበባ ዑደት የሰውነት እድገት ለውጥ ቢሆንም የንጽህና አጠባበቅ ያስፈልገዋል። አንዲት ሴት በህይወቷ ውስጥ ለ43200 ሰዓታት ያህል ወይም ለ5 ዓመታት ያህል የወር አበባ ታያለች። በተለይ በአስራዎቹ ዕድሜ ውስጥ ከሚገኙ በጣም ጉልህ የሆኑ የሰውነት ለውጦች አንዱና በሴቶች ህይወት ላይ እንደ አዲስ እርከን ከሆኑ ነገሮች አንዱ የወር አበባ መጀመር ነው። ቀድሞውኑ በብዙሃኑ የኑሮ ሁኔታ ምክንያት ራሱን የቻለ በጀት የማይመደብለት የወር አበባ ንጽህና መጠበቂያ አሁን ደግሞ ከ150 ብር በተሻገረ የዋጋ ጭማሪ የተነሳ ለአንዳንዶች ምኞት ሆኖ ሊቀር ይመስላል። ዓለም ይህን ሁኔታ ፔሪድ ፖቨርቲ ይለዋል። ፔሪድ ፖቨርቲ ማለት ተገቢ የወር አበባ ንጽህና መጠበቂያ እጦትና የአጠቃቀም እውቀት ማነስን ለመግለጽ የሚያገለግል ቃል ነው። የፔሪድ ፖቨርቲ ዋነኛ መንስኤዎች አንዱ ከፍተኛ የዋጋ ተመን ነው። ለወትሮ የዋጋ ተደራሽነቱ አጠያያቂ የነበረው የሴቶች ንጽህና መጠበቂያ የአብዛኛዋን ሴት የኑሮ ሁኔታ ባላገናዘበ መልኩ የዋጋ ጭማሪ ሲደረግበት ብዙዎች ቁጣና ቅሬታቸውን አሰምተዋል። ሰዎች እንደ ምግብና መጓጓዣ ያሉ የዕለት ተዕለት ፍላጎታቸውን ለማሟላት በሚቸገሩበት ሀገር የንጽህና መጠበቂያ ሞዴስ እንደ የቅንጦት ዕቃ ሊቆጠር እንደማይገባ ብዙሃኑ ሲናገሩ ይታያል። ስለ ዋጋ ጭማሪ የሰሙ ሴቶች ማንም መጠየቅ እንዳለባቸው ግራ ተጋብተዋል። በጭማሪው ላይ አስተያየት እንዲያጋሩን የጠየቅናቸው ሴቶችም ጭማሪው የተፈጥሮ ዑደትን የሚጋፋ ነው ይላሉ። ሞዴስ በምን ምክንያት እንደጨመረ አናውቅም። የበፊት ያለው ዋጋና የአሁን ዋጋ ተመጣጣኝ አይደለም እና እኛ ሴቶች ደግሞ ፈልገነው ያመጣነው ነገር አይደለም። ከዚህ በፊት የነበረው ዋጋና አሁን ላይ ያለው ዋጋ ተመጣጣኝ አይደለም እና በዚህ ነገር ደግሞ ብዙ ሴቶች እየተቸገሩ ነው ያሉት። ከአቅም በላይ የሆኑት ደግሞ እየተጠቀሙት አይደለም እና አቅም ያላቸው ብቻ ነው የሚጠቀሙት እና ይሄ ነገር ቢስተካከል አሪፍ ነበር። አሁን ሁላችንም አብዛኛው ሰው አሁን የሚያስፈልገው አይነት ምናምን ይለያያል። አሁን እንኳን ጭራሽ የሚያስፈልግሽን አይነት መምረጥ ይቀርና ጭራሽ መግዛትም ነው የከበደው ማለት ነው። እንደዚህ ይሄን ያክል ለዋጋ አስተጨመረ እና እንደዚህ ይሄ እንትን ማለቱ በጣም ያሳቅቃል። በቃ ምን እንደምታደርጊ ነው የሚጨንቅ። የተፈጥሮ ህግን ማስቆም አይቻልምና የዋጋ ጭማሪው ሰዎች በየቦታው የሚነጋገሩበት አጀንዳ ሆኗል። የኑሮ ውድነቱ እንዳለ ሆኖ ማስቆም የማይቻል ነገር ላይ ገንዘብ ማፍሰስ ተገቢ ያለመሆኑን ከዚህ ባሻገር የሴቶች የንጽህና መጠበቂያ አማራጭ የሌለው ንጽህናን የሚፈልግ የተፈጥሮ ስጦታ በመሆኑ ቢቻል በነፃ ካልሆነም መግዛት በሚቻልበት ዋጋ ማግኘት አለብን የሚሉም አሉ። አዎ ይሄ ሞዴስ ጭማሪ በጣም አሳሳቢ ደረጃ ላይ ደርሷል። እንደ አንድ ሴት ስነግርሽ ማለት ነው በጣም እያሳሰበኝ ነው የሚገኘው። የዛሬ ወር ልገዛ የሄድኩትና አሁን ልገዛ ሲሄድ ደግሞ የሰማሁት ዋጋ አይገናኝም። ሰማይና ምድር ነው እንዴ! ለምን ይሆናል እንደዚህ አይነት ነገሮች? ቢቻል ሞዴስን እኮ በነፃ ነበር ማግኘት ያለብን። አይ ከተባለ ደግሞ በቃ በተመጣጣኝ ዋጋ ማግኘት አለብን። ስለዚህ እባካችሁ የሚመለከታቸው አካላት ይሄንን ነገር መፍትሄ ይስጡን። የማህበራዊ ሚዲያ ተጽዕኖ ፈጣሪዎችም ተፈጥሮ እንጂ ምርጫ አይደለም፣ ዋጋው ይቀንስ፣ ሞዴስ ቅንጦት አይደለም በሚል አዲስ ንቅናቄ ጀምረዋል። ሴቶችም ወንዶችም ታዋቂም ሆኑ ሌላው ማህበራዊ ሚዲያ ተጠቃሚ ስለ ጉዳዩ በርካታ ድራማዎችን፣ ምክረ ሀሳቦችንና ቅሬታዎችን እያሰሙ ነው። ከቁም ነገር አዘሩ ተንቀሳቃሽ ምስል በተጨማሪ ማህበረሰቡ አስተያየቱን በአስተያየት መስጫ ወይም በኮሜንት ላይ የራሱን እውነታና የገጠመውን ፈተና በማከል እያጋራ ይገኛል። ይሄ ነገር ዋጋው በጣም እየጨመረ ነው። 200 ብር ገብቷል። እኛ ሰፈር ልገዛ ሲሄድ ስለዚህ በጨርቅ ነው የምጠቀመው። ሴቶቻችን እየተማረሩ ነው። ወላጆች እየተማረሩ ነው። ምክንያቱም በዚህ ኑሮ ውድነት በራሳቸው በተፈጥሯዊ ለመጣባቸው ነገር ህመሙን ችለው ድብርቱን ችለው እንዲህ ወራዊ ላይ የሚመጣባቸውን ድጋሚ ደግሞ የሞዴስ ዋጋ እንደዚህ መወደድ እና ኢኮኖሚያቸው ላይ ችግር መፍጠር። ባለሱቅ ሞዴስ ስጠኝ። ነይ ቆይ በአመት አንዴ ነው እንደዚህ ማለት አምጪው 150 ከገባ እኮ ቆይ 150? አዎ 150። እሺ
በእናት ክላስ እየረፈደብኝ ስለሆነ ነው ወይስ መለስ ፈልጌ ልስጥ? እንደዚህ ብሎ ነገር የለም ከሌለሽ የለሽ። ይሄ ሞዴስ ልክ እንደ ቅንጠት ዕቃ በየጊዜው ተጨማሪ ብር የምታረጉት ለምንድን ነው? ጥራት እንኳን የለውም። ጥራት እንኳን ማለት ነው ጥራት እንኳን የለውም። ሁሉም ህይወቱን ለማቅናት ደፋ ቀና በሚልባት በዚች ምድር ትርፍ የሌለው ስራ የማንም ምርጫ አይደለም። ገዢም ሻጩ ላይ ሻጭም ገዢው ላይ የሚያዋጣውን ያህል ተመን መጨመር የኖረበት ነው። ስለሆነም ስለ ጉዳዩ ባለሱቆች ከዚህ የተሻለ ምላሽ አይሰጡም። ዋጋው የጨመረው እኛም የምንረከብበት ዋጋ በመጨመሩ ነው ይላሉ ባለሱቆች። ድርጅቱ በጨመረ ተቀብለው ጨመረ ትሸጣለህ እንጂ አልቀበልህም ከከፍ ትሄዳለህ። የሚመጣ ሰው የለም ትላለህ፣ አሸጥም ማለት ትገዛለህ፣ ታመጣለህ፣ ከጨመረ ትጨምራለህ። የወር አበባ ምርጫ አይደለም፣ በሚሊዮን የሚቆጠሩ ሴቶች የተፈጥሮ እውነታ እንጂ። ይህን የተፈጥሮ ስጦታ ለማስተናገድ ታዲያ የንጽህና መጠበቂያ ሞዴስ መግዛት ያልቻሉ ሴቶች ብዙውን ጊዜ ደህንነቱ ያልተጠበቀ መንገድ ለመጠቀም ይገደዳሉ። ሴቶችና ልጃገረዶች በየወሩ ከ3 እስከ 7 ቀናት የወር አበባ በሚያጋጥማቸው ጊዜ ጨርቅ፣ ሶፍት ወይም ሌሎች አየር የማያስገቡ ነገሮችን ሲጠቀሙ በአይምሯቸው ላይ ከሚፈጠር ጉዳት ባሻገር ለተለያዩ ኢንፌክሽኖች ተጋላጭ ይሆናሉ። የሕክምና ባለሙያ ቤተልሔም ሴቶች የንጽህና መጠበቂያ ሞዴስ ባለማግኘታቸው የሚገጥማቸውን የጤና እክል እንዲህ ታብራራለች። የወር አበባ ንጽህና መጠበቂያ እጥረት ተከትሎ ሴቶች ሌሎች አማራጮችን ይጠቀማሉ። የቆሸሹ ጨርቆች፣ ተጣሉ ፎጣዎች፣ ስፖንጆች ሊሆኑ ይችላሉ። እነዚህ ነገሮች ከጤና አንጻር የመጀመሪያው ነገር የሽንት ቧንቧ ኢንፌክሽን ነው የሚያመጡት። የሽንት ቧንቧ ኢንፌክሽን ደግሞ የሚመጣበት ምንድነው? እዛ አካባቢ የሚጠቀሟቸው ጨርቆች ባክቴሪያዎች ወደ ሽንት ቧንቧ በቀጥታ እንዲገባ የማድረግ ነገር ስላለ በሱ ምክንያት የሽንት ቧንቧ ኢንፌክሽን ተጋላጭ ይሆናሉ። ከዛም ባለፈ ደግሞ የመራቢያ አካላት ኢንፌክሽን ተጋላጭ ይሆናሉ። ያ ደግሞ ምንድነው የሚሆነው? እዛ አካባቢ ኖርማል የነበሩት ባክቴሪያዎች በተፈጥሮ የነበሩን የራሳችን ባክቴሪያዎች አሉ በሴቶች ላይ እና እሱ እንዲዛባ ያደርጋል። ሌሎች ባክቴሪያዎች እዛ አካባቢ ማደግ ይጀምራሉ ማለት ነው። እሱም ለተለያዩ ኢንፌክሽኖች ከፍ ላሉ የመራቢያ አካላት ኢንፌክሽኖች ያመጣል። ከባክቴሪያ ኢንፌክሽኖች ደግሞ ወጣ ስንል ፈንጋል ኢንፌክሽን፣ ይስት ኢንፌክሽን የምንለው እሱ ምንድነው የሚሆነው? ይህ ነን ብሪዘብል የምንላቸው ማቴሪያሎች እንደ ልብ አየር የማያስወጡ የጨርቅ አይነቶችን የሚጠቀሙ በዛ ላይ ደግሞ ልክ ቅድም እንዳልኩሽ ጨርቆቹ ከአየር ብቻም ሳይሆን ለምሳሌ በተለያየ ኬሚካል የተነከሩ ሊሆኑ ይችላሉ። ቀለም ያላቸው ጨርቆች ሊሆኑ ይችላሉ። ስፖንጆች ሊሆኑ ኬሚካል አላቸው። እነሱ ደግሞ አንድ ላይ ተያይዞ ስኪን ኢሪቴሽን፣ ይሄ ማሳከክ፣ ከዛ ከማሳከኩ ደግሞ ያለፈ የቁስል እንዲፈጠር ያደርጋል። እሱ ደግሞ እንደገና እያደገ ፐልቪክ ኢንፍላማቶሪ ኢንፌክሽን የምንለው ፒአይዲ ወደዛ የኢንፌክሽኑ እድገቱ እያደገ ይመጣል ማለት ነው። እሱ ደግሞ እስከ መካንነት ድረስ የሚያደርስ ከፍተኛ ጉዳት ያስከትላል። እንደ ኢትዮጵያ ባሉ ሀገራት የወር አበባ በሴቶች አእምሮ ጤና ላይ ሳይቀር አሉታዊ ተጽዕኖ ሊያሳድር ከሚችል በርካታ ልምዶች ጋር የተቆራኘ ነው። ሴት ልጅ የወር አበባ እንደመጣባት መናገር ቀርቶ የንጽህና መጠበቂያ ሞዴስን ከሱቅ ለመግዛት ስትሸማቀቅ አልፎ ተርፎም ልብሷን ደም ሲነካት በሚገጥማት ብዙ አይነት አስተያየት ከባድ የስሜት መዋዠቅ ውስጥ ኖራለች። ቀድሞውኑ ከባህልና መገለል ጋር አብሮ የሚነሳው የወር አበባ ከንጽህና መጠበቂያ ሞዴስ እጥረት ጋር ሲጣመር ይህ ተፈጥሯዊ ሂደት የፍርሃትና የሀፍረት ምንጭ ሊሆን ይችላል። ይህም ከፍተኛ ጭንቀትን ይፈጥራል። በትምህርት ወይም በስራ ላይ ከማተኮር ይልቅ በመደበቅ እንቅስቃሴን በማስወገድ ወይም ቀኑ እንዲያበቃ በመመኘት ላይ ያተኩራል። በራስ መተማመንን ያሳጣል። ሌላው ከሳይኮሎጂ አንጻር ስናየው ደግሞ ምንድነው በራስ አለመተማመንን ያመጣል። ያ ደግሞ ከምን የሚመጣ ነው መሰለሽ? ልጅ እዛ አካባቢ ቅድም እንዳልነው ባክቴሪያል ግሮዝ በጣም በሚጨምር ጊዜ
ሽታ ይኖራል፣ መጥፎ ሽታ ይኖራል። ያ መጥፎ ሽታ ደግሞ ጭንቀት፣ ተማሪዎች ከሆኑ ከትምህርት ቤት መቅረት፣ ከሶሳይቲው ከማህበረሰቡ መገለልን ያመጣልና ከፍተኛ የስነ ልቦና ጫናም ያደርሳል። ይሄ እንግዲህ ከጤና ላይ ከሚያስከትሉት ነገሮች ያው አጭሩ ይህንን ይመስላል ማለት ነው። ወርልድ ባንክ ይዞት በወጣው የቅርብ ጊዜ ጥናት በዓለም አቀፍ ደረጃ 500 ሚሊዮን የሚሆኑ ሴቶች አሁንም ደህንነታቸው የተጠበቀ ተመጣጣኝና ተስማሚ የሆኑ የወር አበባ ንጽህና መጠበቂያ ምርቶችን አያገኙም። የወር አበባ የንጽህና መጠበቂያ መገልገያ አለመኖር ብዙ ልጃገረዶችን ከትምህርት ቤትና ሴቶችን በወር አበባ ወቅት ከስራ ያርቃቸዋል። ለምሳሌ ከሰሃራ በታች ባሉ የአፍሪካ ሀገሮች ውስጥ ከ10 ልጃገረዶች ውስጥ አንዷ በወር አበባ ወቅት ትምህርት ያመልጣታል። ይህም በትምህርት ዓመቱ 20% ኪሳራ ሊያስከትል ይችላል። የሴቶች ንጽህና መጠበቂያ በተመጣጣኝ ዋጋ ማቅረብ የሴቶችንና የትምህርት ተደራሽነትን በማሻሻልና ለስራ ፈጠራ ተጨማሪ አማራጮችን በመክፈት ሴቶችን በቤት ውስጥ ከማቆየት ይልቅ ለጠቅላላ ኢኮኖሚያዊ እድገት አስተዋጽኦ እንዲያበረክቱ ያደርጋል። በተጨማሪም በስራ ቦታቸው ሴቶች ተገቢ የሆነ የንጽህና መጠበቂያ ስለሌላቸው በወር አበባ ወቅት ከስራ ሲቀሩ ደሞዝ ያጣሉ፣ እምነትም የማይጣልባቸው ሰራተኞች ተደርገው ይታያሉ ይላል ጥናቱ። የወር አበባ የንጽህና መጠበቂያ ዋጋ መጨመርን ተከትሎ የሴቶችና ማህበራዊ ጉዳይ ሚኒስቴር ባወጣው መግለጫ የወር አበባ ተፈጥሮ እንጂ ምርጫ አይደለም ያለ ሲሆን የንጽህና መጠበቂያውን በተመጣጣኝነት ለማድረስ በቅንጅት እየሰራው ነው ብሏል። የወር አበባ የንጽህና አጠባበቅ ተግዳሮትን በዘላቂነት ለመፍታት የሚደረገው ጥረት ከተቋም ባሻገር ትብብርን የሚጠይቅ በመሆኑ ከጤና ሚኒስቴር፣ ከትምህርት ሚኒስቴር እንዲሁም ከሌሎች የመንግስት ተቋማት ጋር በጋራ እየሰራ እንደሚገኝ አስታውቋል። በቅርቡ ዓለም አቀፍ ሁኔታውን ተከትሎ የተከሰተውን የዋጋ ጭማሪ አስመልክቶም ሚኒስቴሩ ከሚመለከታቸው አካላት ጋር ውይይት እያካሄደ እንደሚገኝ ገልጿል። ሚኒስቴሩ በተግባር ሰርቻቸዋለሁ ብሎ ካስቀመጣቸው ተግባራቶችም ከቱርክዬ የልማት ድርጅት ጋር በመተባበር መልሶ ጥቅም ላይ የሚውል የወር አበባ ንጽህና መጠበቂያ በማምረት አቅም የሌላቸው የዩኒቨርሲቲና የሁለተኛ ደረጃ ትምህርት ቤት ተማሪዎች እንዲቀርብ የተደረገ መሆኑን አስታውቋል። በተጨማሪም በትምህርት ቤቶች የወር አበባ ንጽህና መጠበቂያ ማከፋፈያ ማሽኖች የመትከል ተሞክሮዎች ተጀምረዋል ብሏል። የንጽህና መጠበቂያ ምርቶችን በተመጣጣኝ ዋጋ ተደራሽ ለማድረግ የሚከናወኑ ተግባራትን በበላይነት የሚመራ ግንዛቤን የሚያሰርጽ ፖሊሲ አቅጣጫዎችን የሚቀርጽና ፍትሃዊ ስርጭትን የሚያረጋግጥ ኮሚቴ ወደ ስራ መግባቱን ገልጸዋል። ኮሚቴው በስሩ ከ70 በላይ የመንግስትና የግል ሴክተር እንዲሁም የልማት አጋሮችን ያቀፈ የምክክር መድረክ ይዞ በመንቀሳቀስ ላይም ይገኛል ሲል መግለጫ አውጥቷል። የባህር ዳር ዩኒቨርሲቲ 98% ጥሬ ዕቃዎችን በሀገር ውስጥ ከሚገኙ እንስሳትና ከቀርከሃ የሚመረት ባዮሎጂካል የንጽህና መጠበቂያዎችን የመፍጠር ስኬት ያስመዘገበ ሲሆን የምግብና መድኃኒት ባለስልጣን እነዚህን ምርቶች ዝቅተኛ አደጋ የሕክምና መሳሪያ በሚል ምድብ ውስጥ በማካተት ስጋቶችን ለመቅረፍ ምላሽ ሰጥቷል ሲል መግለጫው